ጽምዶ አደጋ ላይ ወድቋል። ኢሳያስ ፕሬዝዳንት ኢሳያስ ሻዕቢያና ህወሓት መካከል አለመግባባት መፈጠሩን ተናገሩ። ጽምዶ የተሰኘ ግንኙነት ችግር እንደገጠመው ሻዕቢያ ይፋ አደረገ። የትራምፕ ቀኝ እጅ ወደ 4 ኪሎ። የቻይና የውጭ ጉዳይ ሚኒስቴር አዲስ አበባ ደርሰው በተመለሱ ማግስት የትራምፕ መልእክተኛ ስለ ቀይ ባህር በ4 ኪሎ ሊመክሩ ነው። በኢራን ለውጥ ያስፈልጋል፣ ዘለንስኪ ከአሜሪካ ጎን ቆሙ። ከትራምፕ ዛቻ ማግስት በኢራን የሟቾች ቁጥር ከ2000 ተሻገረ። ከህወሓት ጋር ጽምዶ የሚል ለጦርነት ዓላማ የተመሰረተ ጥምረት የፈጠሩት የሻዕቢያው መሪ ኢሳያስ አፈወርቂ ጥምረቱ የታሰበለት ግብ እየመታ እንዳልሆነና ጽምዶም አደጋ ላይ መሆኑን ገልጸዋል። ኢትዮጵያን ለማተራመስ የማይቦዝኑት ፕሬዝዳንቱ ከሰሞኑ በብሔራዊ ቴሌቪዥናቸው ቀርበው በሰጡት ቃለ ምልልስ የኢትዮጵያን መንግስት በመውቀስ ያሳለፉ ሲሆን ስለ ራሳቸው ሀገርና መንግስት ያወሩበት ሁኔታ እምብዛም ሆኖ ነበር የታየው። ታዲያ ፕሬዝዳንቱ በብዙ ተስፋ አድርገውበት የነበረው ጽምዶ በአንዳንድ አካላት ምክንያት ውጤት እያስገኘ እንዳልሆነ የገለጹት ፕሬዝዳንቱ አንዳንድ አካላት በማለት የገለጿቸው እነማናቸው የሚለውንና ተቀናቃኞቹ ቻይናና አሜሪካ ወደ ኢትዮጵያ ትኩረት ማድረጋቸውና እሱን ተከትሎም የቻይና የውጭ ጉዳይ ሚኒስቴር የአዲስ አበባ ጉብኝታቸውን ጨርሰው በተመለሱ ማግስት አሜሪካም ወደ አዲስ አበባ ሚኒስትሯን ለመላክ ስለመዘጋጀቷ የተሰማውን እንዲሁም በቀጠለው የኢራን ተቃውሞ የሟቾች ቁጥር ከትራምፕ ዛቻ ማግስት በእጅጉ ስለመጨመሩና ዩክሬን ከአሜሪካ ጎን እንደምትቆም ስለመግለጿ የተሰማውን አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድሞ ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን እድል ለመጠቀም በ0956 56 57 59 መደወል በቂ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጽምዶ ችግር ገጥሞታል ሲሉ ተናግረዋል። ትብብርና ህብረት የሚለውን ለመግለጽ ጽምዶ የሚለውን ቃል የተጠቀሙት ኢሳያስ ጽምዶ ሊሰራ አልቻለም፣ መሃል ላይ እንቅፋት ገጥሞታል ሲሉ ከትራምፕ አስተዳደር ጋር አያይዘው ተናግረዋል። እንደሚታወሰው ህወሓትና የኤርትራ መንግስት ጽምዶ በሚል ሚስጥራዊ ህብረት ፈጥረዋል ሲባል ነበር። ኢሳያስ በአሁኑ ቃለ ምልልሳቸው ከህወሓት ጋር በተያያዘ ያሉት ምንም ነገር የለም። ፕሬዝዳንቱ በዚሁ የትናንት በስቲያ ምሽት ቃለ ምልልሳቸው መንግስታቸው ከትራምፕ አስተዳደር ጋር አዲስ የህግ ግንኙነት ለመመስረትና በቀደሙት አስተዳደሮች የተፈጠረውን የአሜሪካ ኤርትራ ግንኙነት ለማስተካከል ጥረቶች ተጀምረው የነበረ መሆኑን በማስመልከት ይሁንና መሃል ላይ ሌሎች ኃይላት መግባታቸው ነገሮች በተፈለገው መልኩ መሄድ አልቻሉም ብለዋል። ከሁሉም የአሜሪካ አስተዳደሮች በተለይ ከትራምፕ በፊት በነበሩት ጆ ባይደን ዘመን የኤርትራ አሜሪካ ግንኙነት በከፋ ደረጃ ላይ ይገኝ የነበረ መሆኑን ያመለከቱት ኢሳያስ በግንኙነቱ በትራምፕ ዘመን አዎንታዊ ለውጦች ይኖራሉ ተብሎ ቢታሰብም እስካሁን ባለው ሁኔታ ይህ ነው ሊባል የሚችል የበጎ ለውጥ እንቅስቃሴ እንዳልተመለከቱ ተናግረዋል። አሁን ያለውን የትራምፕ አስተዳደር የውጭ ጉዳይ ፖሊሲ በሂሳዊ ትንታኔ ማብራሪያ የሰጡበት ኢሳያስ ትራምፕ አሜሪካንን መልሰን ታላቅ እናድርጋታለን ብለው የተነሱት አሜሪካ በቁልቁለት መንገድ ላይ ስለሆነች ነው በማለት ወደ ቀድሞ የአሜሪካ ትችታቸው ተመልሰዋል። ይህ በመሆኑ አሜሪካ የሌሎችን ሀብት በጉልበት ወደ መቆጣጠር እየገባች ነው ያሉት ኢሳያስ የሰሞኑ የቬንዙዌላ ጉዳይ በማንሳት ማሳያ አድርገው ጠቅሰውታል። ይህ በእንዲህ እንዳለ በኤርትራ አዲስ ዘመቻ ተከፍቷል። ዘመቻ የተከፈተው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይፋዊ ጥሪ ካደረገ በኋላ ነው። በኤርትራ ዲያስፖራ ማህበረሰብ በተፈጠሩ ጥምረት የኢትዮጵያ እንቅስቃሴ ለመክታት እንቅስቃሴ መጀመሩ ተሰምቷል። የኤርትራ ሰቨርኒቲ ኔትወርክ የኤርትራ ሉዓላዊነት ትስስር በሚል መጥሪያ የተቋቋመው ዲፕሎማሲያዊ እንቅስቃሴ የኢትዮጵያ የባህር በር ፍላጎትና እንቅስቃሴ ህገወጥ ነው በሚል ድምጽ ለዓለም አቀፍ ማህበረሰብ ማስተጋባት መጀመሩን ገልጿል። የኤርትራ ሉዓላዊነት ትስስር አዲስ በጀመረው የዲፕሎማሲ ዘመቻ ኢትዮጵያ ታሪክ ግዛታችን ልትወረን ነው ሲል ክሱን አሰምቶ ለማስቆም መንቀሳቀሱን ገልጿል። የኤርትራ ሉዓላዊነት ኔትወርክ የኤርትራ ባለሙያዎችና ምሁራንን በማሰባሰብ በአፍሪካ ቀንድ የኤርትራ ሉዓላዊነትና መረጋጋት በተመለከቱ ጉዳዮች ላይ በመረጃ ላይ የተመሰረተ ትንተና፣ የህግ ማብራሪያና ቅድመ ማስጠንቀቂያ እንደሚሰጥ ገልጿል። በተለይም የኢትዮጵያ ከፍተኛ ባለስልጣናት የባህር በር ይገባኛል ሲሉ የሚያሰሙት ተከታታይና ከጊዜ ወደ ጊዜ እየጨመረ የመጣው ይገባኛል ጥያቄ ከዓለም አቀፍ ህግጋት ጋር የማይጣጣምና ለቀጠናዊ ሰላም ስጋት የሆነ ጉዳይ ነው ሲል ገልጿል።
የኤርትራ ሉዓላዊነትና የግዛት አንድነት ለድርድር የማይቀር መሆኑን መታወቅ አለበት ብሏል። የኤርትራው ዲፕሎማቲክ ዘመቻ ዓለም አቀፍ አጋሮችና ክልላዊ ድርጅቶች ለዓለም አቀፍ ገደብ መከበር ያላቸው ቁርጠኝነት እንዲያረጋግጡና የክልላዊ ሰላምና የወሰን ድንበሮችን እንዲያናጉ ንግግሮች ወይም እንቅስቃሴዎችን እንዲያሳልፍ አስቁሙ ጥሪ አቅርበዋል። የዲያስፖራ ክንፍ የሆነው የኤርትራ ሉዓላዊነት ኔትወርክ እንቅስቃሴ መጀመሩን የገለጸው በዚህ ሳምንት መጀመሪያ ነው። ይህ ከሳምንት በፊት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለዲያስፖራው ይፋዊ ጥሪ ካቀረቡ በኋላ ነው። በጣሊያንና በስካንዲኔቪያን ሀገራት የኤርትራ አምባሳደር እንዲሁም በአውሮፓ ኤርትራ ኤምባሲዎች አስተባባሪ አቶ ፍሳዮን ጴጥሮስ በውጭ የሚኖሩ ኤርትራውያን በ26 በሀገራዊ ጉዳዮች ላይ ያላቸውን ተሳትፎ እንዲያጠናክሩም ጥሪ አቅርበዋል። በቀጣይ መረጃ የቻይና የውጭ ጉዳይ ሚኒስቴር ዋንጊው አዲስ አበባ ደርሰው በተመለሱ በቀናት ልዩነት ትራምፕ መልእክተኛቸውን ወደ አዲስ አበባ ለመላክ እየተዘጋጁ ነው። በቅርቡ ወደ አዲስ አበባ ጉዞ ያደርጋሉ ተብሎ የሚጠበቁት የአሜሪካ ምክትል ውጭ ጉዳይ ሚኒስቴር ክሪስተር ላንዳ ናቸው። የመረጃው ምንጭ አፍሪካ ኢንተለጀንስ እንዳስነበበው ከሆነ የፕሬዚዳንት ትራምፕ አስተዳደር መልእክትን የያዙት ምክትል የውጭ ጉዳይ ሚኒስቴር በኢትዮጵያ፣ በኬንያ፣ በጅቡቲ ቆይታ ያደርጋሉ። ምክትል የውጭ ጉዳይ ሚኒስቴር ወደ አፍሪካ ቀንድ ጉዞ እንዲያደርጉ የተወሰነው በአሁኑ ሰዓት ከቀይ ባህር ከናይልና ከሶማሊላንድ ጋር በተያያዘ ቀጠናው በአዲስ የጂኦፖለቲካ ኃይል አስተላለፍ ውስጥ መግባቱን ተከትሎ ነው። የኢትዮጵያ ግብጽ ውጥረት እንዲሁም እስራኤል ለሶማሊላንድ ሀገራዊ እውቅና መስጠቷ የፈጠረው ቀጠናዊ ውጥረት እንደ ቱርክ፣ ግብጽ እና ሳውዲ አረቢያ ያሉ ሀገራትን በተመሳሳይ የኃይል አስተላለፍ ውስጥ እንዲገኙ አድርጓቸዋል። እነዚህ ሀገራት የእስራኤልን የሶማሊላንድ እውቅና በመጀመሪያ አጥብቀው ከተቃወሙት ሀገራት መካከል የሚመደቡ ሲሆን አሁን ደግሞ የጋራ የጦር ልምምድ ለማድረግ ዝግጅት ላይ መሆናቸው ተሰምቷል። የሀገራቱ የባህር ኃይል የጦር ልምምድ ለማድረግ የታሰበው በሶማሊያና የመን መካከል ባለው የቀይ ባህር ክልል ነው። ይህም ለሶማሊላንድ የተሰጣትን እውቅና ሶማሊላንድ ስጋት ውስጥ ለመጣል ያለመ ነው ተብሏል። እስራኤል ለሶማሊላንድ ሀገራዊ እውቅና ከመስጠት ባለፈ የሶማሊላንድ የግዛት ክፍል በሆነው የቀይ ባህር ክፍል ወታደራዊ ጦር ሰፈር ያቋቋመች መሆኑ ተነግሯል። ሶማሊላንድ ግዛቴ ናት የምትለው ሶማሊያ አረቦችን አስተባብሬ አንድ ነገር ማድረግ አለብኝ ስትል ከርማለች። በሌላ አቅጣጫ ግብጽ ከሰሞኑ በጅቡቲ ወጣ ገባ ስትል የከረመች ሲሆን ጠቅላይ ሚኒስትር አብይ ከሰሞኑ ከከፍተኛ አመራሮቻቸው ጋር በመሆን ወደ ጅቡቲ አምርተው ከጅቡቲው ፕሬዝዳንት ኢስማኤል ኦማር ግሌ ጋር ተነጋግረዋል። በዚህ ውይይት የቀናት ልዩነት ውስጥ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን በትላንትናው ዕለት ማለትም ማክሰኞ ጥር 5 ቀን 2018 ሞቃዲሾ ገብተው ከሶማሊያ ፕሬዝዳንት ሐሰን ሺህ ጋር መምከራቸው ተዘግቧል። ቢቢሲ የሶማሊያ ቋንቋ አገልግሎት የሁለቱ አመራሮች ምክክር በዝግ እንደተካሄደ አመላክቷል። ከሰሞኑ ለሶማሌላንድ ሀገራዊ እውቅና የሰጠችው እስራኤል ኢትዮጵያ የረጅም ጊዜ ስትራቴጂ አጋር ናት ስትል ማስታወቋን የቱርኩን አዶ የዜና ወኪል ዘግቧል። ከሰሞኑ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሃድራ በራ ወደ እስራኤል ተጉዘው ከሀገሪቱ የውጭ ጉዳይ ሚኒስቴር ጌዲዮን ሳር ጋር መምከራቸው ታውቋል። የአሜሪካው ምክትል ውጭ ጉዳይ ሚኒስቴር ክሪስተር ላንደር ወደ 4 ኪሎ የሚያመሩት የአፍሪካው ቀንድ አሁን ባለው የተጠላለፈ የጂኦፖለቲካ ሂደት ውስጥ በሚገኝበት ወቅት ነው። በሌላ አቅጣጫ የሶማሊላንድ ሀገራዊ እውቅና ማግኘት ግዛቴ ናት ከምትለው ጋር አስተሳስባ የምትመለከተው ቻይና የአፍሪካ ቀንድ የፖለቲካ ግለት ተከትላ ከሰሞኑ የውጭ ጉዳይ ሚኒስትሯን ዋንጊውን አዲስ አበባ ልካለች። የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይና ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር መክረው በአፋጣኝ ወደ ቤጂንግ ተመልሰዋል። ከቻይናው ባለስልጣን የአዲስ አበባ ጉዞ በኋላ በጋራ በተሰጠ መግለጫ ኢትዮጵያንም የአንዲት ቻይና ወይንም የቻይናን ፖሊሲ አጥብቃ እንደምትደግፍና በዚህም ዙሪያ ምንም ያልተሸረሸረ አቋም እንዳላት መግለጹ ይታወሳል። በመጨረሻም የሰብአዊ መብት ድርጅቶች 2400 ተቃዋሚ ሰልፈኞች በኢራን ባለስልጣናት መገደላቸውን ሲገልጹ ትራምፕ ደግሞ አሜሪካ በጣም ጠንካራ እርምጃ እንደምትወስድ ተናገሩ። ባለፈው ሳምንት በተቃውሞ ሰልፍ ላይ እያለ በቁጥጥር ስር የዋለው የ26 ዓመቱ ኢልፋን ሱልታኒ ቤተሰቦቹ ረቡዕ ዕለት እንደሚገደል ለቢቢሲ ፐርዢያ አገልግሎት ተናግረዋል። ሂንጋው የተባለ የሰብአዊ መብቶች ድርጅት ተወካይ ለቢቢሲ እንዲህ የተፋጠነ ውሳኔ አይተን አናውቅም ሲል ተናግሯል። ትራምፕ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ የሚሰቅሉት ከሆነ የሆነ ነገር ታያላችሁ፣ እንደዚያ የሚያደርጉ ከሆነ በጣም ጠንካራ እርምጃ እንወስዳለን ብለዋል። የሱልታኒ ዘመድ ለቢቢሲ ፐርሺያ አገልግሎት የኢራን ፍርድ ቤት በ2 ቀናት እጅግ በተፋጠነ ሂደት የሞት ቅጣት ማስተላለፉን ተናግረዋል። የኢራን ባለስልጣናት ለሮይተርስ 2000 ሰዎች መገደላቸውን ገልጸው ለዚህም ሽብርተኞቹ ተጠያቂ ናቸው ብለዋል። ከጉዳዩ ጋር በተገናኘ ሀሳባቸውን የሰጡት የዩክሬኑ ፕሬዝዳንት ዘለንስኪም ከአሜሪካ ጎን መቆማቸውን ገልጸዋል። በኢራን ለውጥ ያስፈልጋል ሲሉ ጥሪ ያቀረቡ የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ በኢራን ያለው ወቅታዊ ሁኔታ በተመለከተ የአሜሪካ አቋም እንደሚደግፉ በይፋ አስታወቁ።
ፕሬዝዳንቱ በሰጡት መግለጫ ለበርካታ ዓመታት የዘለቀውና የብዙ ሰዎችን ሕይወት የቀጠፈው የቴህራን አገዛዝ ሊቀጥል አይገባም በማለት ጠንካራ ሂስ ሰንዝረዋል። በኢራን ውስጥ መሰረታዊ ለውጦች መደረግ እንዳለባቸው ያሳሰቡት ዘለንስኪ የሀገሪቱ መንግስት በገዛ ዜጎቹ ላይ እየወሰደ ያለው እርምጃ ተቀባይነት እንደሌለው አመልክተዋል። ይህ የፕሬዝዳንቱ መልእክት የተሰማው በርካታ የአውሮፓ ሀገራት በኢራን የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚፈጸመው የኃይል እርምጃ በመቃወም የሀገሪቱን አምባሳደሮች ለውይይት በጠሩበት ወቅት ነው። የኢራን መንግስት በሰልፈኞቹ ላይ እየወሰደ ያለው ደም አፋሳሽ እርምጃ በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊ ጫና እያስከተለበት ይገኛል። በሌላ በኩል የዩክሬን የጦር ጠላት የሆነችውና የኢራን ቅርብ አጋር ተደርጋ የምትታሰበው ሩሲያ በኢራን የውስጥ ጉዳይ ላይ የሚደረገው ጣልቃ ገብነት አውግዛለች። ሞስኮ በቴህራን የውስጥ ፖለቲካ ውስጥ የሚታየው እንቅስቃሴ አፍራሽ የውጭ ጣልቃ ገብነት ነው ስትል መግለጿ በጉዳዩ ላይ በታላላቅ ኃይሎች መካከል ያለውን የጎላ ልዩነት አሳይቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።